የእግዚአብሔር ቤተሰቦች ሃይማኖት እስካለኝ ድረስ ስነ ምግባር ባይኖረኝም እግዚአብሔር ይምረኛል ማለት በጣም አደገኛ ነገር ነው። በተለይ እግዚአብሔር የማይምረው ሰው ምን አይነት መሰላችሁ? እግዚአብሔር የማይምረው ሰው የለም። እግዚአብሔር የማይምረው ሰው ቢያንስ እንኳን በደለኛነቱን የማያምን ሰው ነው። በደለኛቱን እንኳን ማመን አለበት። እግዚአብሔር ቸር ነው እያለ ብቻ የሚቀልድ ከሆነ ውስጡ የማይሰቀቅ በድሎ የማይሰማው ከሆነ ይሄ ሰው ከእግዚአብሔር ምሕረት ተላልፎ ይሰጣል። ሰሎሞንን ያህል ንጉሥ ሰሎሞንን ያህል አዋቂ ለዚያውም የዚያ ኮከብ የዳዊት ልጅ ሃይማኖቱን ባይኑ እያየ ያደገው ሰሎሞን ይገርማችኋል፣ ለጣዖት አጠነ። አይገርማችሁም? ለጣዖት ያጠነ ምንድን ነው? የሥነ ምግባሩ አጥር ምን ስላለበት ነው? ስለፈረሰበት ማለት ነው። ስነ ምግባሩ ኃጢአት ደጋግሞ የሰራ ሰው መጨረሻ ላይ ከሃዲ ነው የሚሆነው ማለት ነው፣ ካልተመለስን ማለት። ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል፣ ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ሌሎች ኃጢአቶችንም እንድንሞክር ማድረግ። ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስድናል ማለት ነው።